ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አማራጮች እያስተማርን እንገኛለን። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምንሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በውስብስብ ፊደላት ወይም ደግሞ በዲቃላ ፊደላት ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ አሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁት ይህንን ቪዲዮ በደንብ ካያችሁት በተሎ መለወጥ ትችላላችሁ ማለት ነው። ማንበብ መችል ካለን በተሎ ማንበብ ይችላል ማለት ነው። መጻፍ መችል ካለን በተሎ መጻፍ ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ይዤላችሁ የመጣሁን አንድ አሳያችኋለሁ። ተከታተሉኝ። ኗር አኗኗር ይላል ማለት ነው። እንግዲህ እዚህ ጋር የምታዩት ቤተሰብ የመጀመሪያዋ ናት። ኗ የነ ቤተሰብ የስምንተኛዋ ናት፣ ወይም ደግሞ ውስብስብ ፊደላት የምትባለዋ ናት። ኗ አሁንም በተመሳሳይ የስምንተኛዋ ፊደል ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ አኗኗር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቋንቋ ይላል ማለት ነው። እንግዲህ የቀ ቤተሰብ ውስብስብ ፊደላት ወይም ደግሞ ስምንተኛዋ ድምጽ የምንላት ናት። ን የነ ቤተሰብ የስድስተኛዋ ናት። የቀ ቤተሰብ የስምንተኛዋ ናት ማለት ነው። እንግዲህ እዚህ ጋር ውስብስብ ፊደላት ወይም ደግሞ ዲቃላ ፊደላት የምንላቸው አንድን በመሃል ከል አንድን በመጨረሻ አንድን በመጀመሪያ እየሆኑ ይመጣሉ ማለት ነው። እንግዲህ እዚህ ጋር መሃል ላይ ነው ያሉ፣ ከዚህ ጋር ደግሞ በመጀመሪያም በመጨረሻም አሉ። ስለዚህ በዚህ መሰረት እስከ መጨረሻው አሳያችኋለሁ ማለት ነው። ቀጣይ ደግሞ ተቋም ይላል ማለት ነው። እንግዲህ እዚህ ጋር የተ ቤተሰብ የመጀመሪያዋ ናት። የቀ ቤተሰብ ስምንተኛዋ ናት፣ ወይም ደግሞ ዲቃላ ፊደሏ ናት። የመ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ተቋም የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ልቧ ይላል ማለት ነው። የለ ቤተሰብ የስንተኛዋ ናት? የስድስተኛዋ ናት። በቤተሰብ ስምንተኛዋ ናት፣ ወይም ደግሞ ዲቃላ ፊደላት የምንላት ናት ማለት ነው። ስለዚህ በአንድ ላይ ልቧ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቋሚ ይላል ማለት ነው። የቀ ቤተሰብ የስምንተኛዋ ናት፣ ወይም ደግሞ ውስብስብ ፊደላቷ ናት። የመ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቋሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተኳሽ ይላል ማለት ነው። የተ ቤተሰብ የመጀመሪያዋ ናት። የከ ቤተሰብ የስምንተኛዋ ናት። የሸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ተኳሽ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ልጇ ይላል ማለት ነው። የለ ቤተሰብ የስድስተኛዋ ናት። የጀ ቤተሰብ የስምንተኛዋ ናት፣ ወይም ደግሞ ዲቃላ ፊደል የምንላት ናት ማለት ነው። ስለዚህ በአንድ ላይ ልጇ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኋላ ይላል ማለት ነው። የሀ ቤተሰብ የስምንተኛዋ ናት። የለ ቤተሰብ የአራተኛዋ ናት። ስለዚህ ኋላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቧንቧ ይላል ማለት ነው። የበ ቤተሰብ የስንተኛዋ ናት? የስምንተኛዋ ናት ማለት ነው። የነ ቤተሰብ የስድስተኛዋ ናት። የበ ቤተሰብ የስምንተኛዋ ናት፣ ወይም ደግሞ ዲቃላ ፊደሏ ናት ማለት ነው። ስለዚህ በአንድ ላይ ቧንቧ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሿሚ ይላል ማለት ነው። የሸ ቤተሰብ የስምንተኛዋ ናት። የመ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሿሚ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ፏፏቴ ይላል ማለት ነው። እንግዲህ እዚህ ጋር የፈ ቤተሰብ የስምንተኛዋ ናት። የፈ ቤተሰብ የስምንተኛዋ ናት። የተ ቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ፏፏቴ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጓደኛ ይላል ማለት ነው። የቤተሰብ የስምንተኛዋ ናት ማለት ነው። የደ ቤተሰብ የመጀመሪያዋ ናት። የኘ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጓደኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኳስ ይላል ማለት ነው። የከ ቤተሰብ የስምንተኛዋ ናት። የሰ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኳስ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እጇ ይላል ማለት ነው። የአ ቤተሰብ የስድስተኛዋ ናት። የጀ ቤተሰብ የስምንተኛዋ ናት፣ ወይም ደግሞ
ዲቃላ ፊደሏ ናት ማለት ነው። ስለዚህ በአንድ ላይ እጇ የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየን ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጸጉሯ ይላል ማለት ነው። ጸ የጸ ቤተሰብ የመጀመሪያዋ ናት። ጉ የገ ቤተሰብ የሁለተኛዋ ናት። ሯ የረ ቤተሰብ የስምንተኛዋ ናት ማለት ነው። ስለዚህ ጸጉሯ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ስምንተኛ ፊደሎች ሁልጊዜም ዲቃላ ፊደላት ወይም ደግሞ ውስብስብ ፊደላት ተብለው እንደሚጠሩ እዚህ ጋር ትይዛላችሁ ማለት ነው። ስለዚህ ጸጉሯ ይላል ማለት ነው። ቀጣይ ደግሞ ቧረቀ ይላል ማለት ነው። ቧ የበቤተሰብ የስምንተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት ማለት ነው። ስለዚህ ቧረቀ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ እሷ ይላል ማለት ነው። አ ቤተሰብ የስድስተኛዋ ናት። ሷ የሰ ቤተሰብ የስምንተኛዋ ናት። ስለዚህ በአንድ ላይ እሷ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሟች ይላል ማለት ነው። ሟ የመ ቤተሰብ የስምንተኛዋ ናት። ቺ የቸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ሟች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተጓዥ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ጓ የገ ቤተሰብ የስምንተኛዋ ናት። ዥ የዠ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ ተጓዥ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተሟላ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ሟ የመ ቤተሰብ የስንተኛዋ ናት? የስምንተኛዋ ናት ማለት ነው። ላ የለ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ተሟላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ክዷል ይላል ማለት ነው። ክ የከቤተሰብ የስንተኛዋ ናት? የስድስተኛዋ ናት ማለት ነው። ዷ የደ ቤተሰብ የስምንተኛዋ ናት። ል የለቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ክዷል የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጧፍ ይላል ማለት ነው። ጧ የጠ ቤተሰብ የስምንተኛዋ ናት። ፍ የፈ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ጧፍ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጧዝማ ይላል ማለት ነው። ጧ የጠ ቤተሰብ የስምንተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ማ የመ ቤተሰብ የአራተኛዋ ናት። ስለዚህ ጧዝማ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አቧራ ይላል ማለት ነው። አ የአ ቤተሰብ የስንተኛዋ ናት? የመጀመሪያዋ ናት። ቧ የበ ቤተሰብ የስምንተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ አቧራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አጧት ይላል ማለት ነው። አ የአ ቤተሰብ የመጀመሪያዋ ናት። ጧ የጠ ቤተሰብ የስምንተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ አጧት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ስኳር ይላል ማለት ነው። ስ የሰ ቤተሰብ የስድስተኛዋ ናት። ኳ የከ ቤተሰብ የስምንተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ስኳር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ተጓዘ ይላል ማለት ነው። ተ የተ ቤተሰብ የመጀመሪያዋ ናት። ጓ የገ ቤተሰብ የስምንተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ስለዚህ በአንድ ላይ ተጓዘ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኗሪ ይላል ማለት ነው። ኗ የነ ቤተሰብ የስምንተኛዋ ናት። ሪ የረ ቤተሰብ የሶስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ኗሪ የሚል ቃል መስርተናል ማለት ነው። እንግዲህ ዛሬ በዚህ ጋር የምታዩት በማን የተመሰረተው በስምንተኛ ፊደላቶች ወይም ደግሞ በዲቃላ ፊደላቶች የተመሰረቱን ቃላቶች አይተናል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።